topic of algebra of sets. So under this, we are going to talk some main points on algebra of a set. As introduction, we are going to see about set. Set is a well-defined object, meaning a set is a well-defined collection of distinct objects. We should have to have a well-defined idea to define a set. For example, a set containing 1, 2, 3, and a set containing A, B, C, or a set of natural numbers. These are all well-defined collection of an object. And when we represent a set, we are going to represent the whole set by capital letter A. And the member of a set will be represented with small letter a. So when we come to types of a set, there are so many kinds of set. The first one is finite and infinite set. Finite set means a set with complete elements. ሊስት አድርገን መጨረስ የምንችላቸው አይነት ሜምበሮች ካላቸው ፋናይት ሴት ይባላሉ። ሊስት አድርገን መጨረስ የማንችላቸው አይነት አባል ካላቸው ደግሞ ኢንፋናይት ሴት ይባላሉ ማለት ነው። ፎር ኤግዛምፕል ሴት ኦፍ ናቹራል ነምበር ሌስ ዛን 10 ብንል ኢትስ ፋናይት ሴት ቢኮዝ ካውንቴብል መሆን ስለሚችሉ። ሴት ኦፍ ሪል ነምበር ሌስ ዛን 10 ብንል ግን ኢትስ ቬሪ ሜኒ ነምበርስ ኢቭን ኖት ሌስ ዛን 10 ቢትዊን 1 ኤንድ 2 ብንለው ራሱ ሪል ነምበር ከሆነ ኢንፋናይት ሴት ብለን ነው የምንጠራው ማለት ነው። Another one is a set with no elements. A set with no element is said to be empty set. For example, a set of natural number less than 1. There is no natural number less than 1. So, it will be empty set. ምንም አባል የለውም። አባል ልንሰጠው ማንችል ከሆነ። ሌላው subset እና proper subset. Subset means if we have given that two set A and B, then if all elements of A is element of B, then we can set subset እንላለን። የA አባል በሙሉ የቢ ውስጥ ሲገባ ሰብሴት እንለዋለን። ፕሮፐር ሰብሴትም እንደዛው ሆኖ ግን ቢያንስ በአንድ አባል መብለጥ አለበት። ሁለተኛው ሴት ወይም ደግሞ ኤ ፕሮፐር ሰብሴት ኦፍ ቢ ብለን የቢ አባል ቢያንስ በአንድ አባል መብለጥ አለበት ማለት ነው። ፕሮፐር ሰብሴት ተብሎ ይጠራል። ዩኒቨርሳል ሴት ስንል a set of all sets containing possible elements ሁሉን አባል አጠቃሎ የያዘ ዩኒቨርሳል ሴት ይባላል። ሌላው ሴት ኦፕሬሽን ላይ ዩኒየን አለ፣ ኢንተርሴክሽን አለ፣ ኤንድ ኦልሶ ዲፈረንስ አለ። ሪሌቲቭ ዲፈረንስ ማለት ኤ ዊዛውት ቢ የምንለው ኤ ውስጥ ያለ ቢ ውስጥ የሌለ። ኢንተርሴክሽን ማለት ኮመን ኤሌመንት ማለት ነው። ዩኒየን ማለት ማቀላቀል ነው። ኤ እና ቢ ውስጥ ያለውን አንድ ላይ ማቀላቀል ነው። ሌላው ኮምፕሊመንት ኦፍ ሴት ሚኒንግ ከምን ጋር ነው ኮምፔር የምናደርገው? ከዩኒቨርሳል ሴት ጋር። ሴት ኤ ውስጥ የሌለ ዩኒቨርሳል ውስጥ ግን ያለ ምን ተብሎ ይጠራል? ኤ ኮምፕሊመንት። ቢ ውስጥ ሊኖር ይችላል፣ ሲ ውስጥ ሊኖር ይችላል። አጠቃላይ ግን ዩኒቨርስ ውስጥ አለ፣ ኤ ውስጥ ግን የለም። that's all about complement. What makes different from this difference is that we compare with universal set, but in difference we compare with relative set. Okay, ያ ነው ልዩነቱ ማለት ነው። ቪን ዲያግራም ፎር ሴትስ በብዙ መልኩ መግለጽ እንችላለን። ይህንን እዚህ ጋር በደንብ ዲስከስ ታደርጉታላችሁ ብዬ አስባለሁ። ኢሉስትሬሽን ፎር ዩኒየን ኢንተርሴክሽን እንደ ኮምፕሊመንትን በደንብ ያሳየናል ማለት ነው። ሴት ብሬስ ምልክት ቴብል ነገር ትሰሩና ጀስት የቬን ዲያግራምን ኢሉስትሬሽን ታዩታላችሁ። this helps to visualize a relationship between two sets. For example, intersection ስንገልጽ it's overlapping region ብለን መግለጽ እንችላለን። this will be your reading assignment. And let's come to algebra law of sets. The first law is commutativity. Both union and intersection are commutative under set operation. Again, associative. Union is associative. Again, intersection is also associative. ያ ማለት ቀድመን ይሄን ብንሰራ እና ቀጥሎ ይሄን ብንሰራ
ቀድመን ይሄን ብንሰራ እና ቀጥሎ ይሄን ብንሰራ እኩል ናቸው። ብራኬት ውስጥ ቀድመን ብንሰራ በሁለቱም በኩል ተመሳሳይ መልስ እንደምናገኝ ነው እዚህ ጋር የሚያስረዳን። ሌላው ዲስትሪቢዩቲቭ ላው this is distributive law of union over intersection ኤን ከቢ ጋር ማቀላቀል ኢንተርሴክሽን ኤን ከሲ ጋር ማቀላቀል ጀስት በኢንተርሴክሽን እንደዚህ አይነት ሪሌሽን ማውጣት እንችላለን። ሌላ ማለት እዚህ ጋር ኢንተርሴክሽን ሆኖ እዚህ ጋር ደግሞ ዩኒየን ሲሆን ኢንተርሴክሽን ቢ ዩኒየን ኢንተርሴክሽን ሲ ብለን እንገልጸዋለን። ዲስትሪቢዩቲቭ ይሰራል ማለት ነው። ሌላው ብዙ አይነት ህጎች አሉ። ይሄ ህግ ምን ተብሎ ይጠራል? ዲሞርጋንስ ሎው ይባላል። ዩኒየን ዩኒየን ቢ ኮምፕሊመንት ማለት የኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት ዩኒየን እዚህ ጋር ይገለበጣል። ዩኒየን የነበረው ኢንተርሴክሽን ይሆናል። ከዛ ኮምፕሊመንቶቹ አብረው ይጻፋሉ ማለት ነው። ይሄ ምን ተብሎ ይጠራል? ዲሞርጋንስ ሎው ይባላል። ሁለተኛው ዲሞርጋንስ ሎው ኢንተርሴክሽን ኮምፕሊመንት ኦፍ ዘ ኢንተርሴክሽን ኢዝ ዩኒየን ኦፍ ዜር ኮምፕሊመንት ይሆናል ማለት ነው። ኤ ኮምፕሊመንት ዩኒየን ቢ ኮምፕሊመንት ብለን እንጠራዋለን። እነኚህ ህጎች ለምንድን ነው የሚጠቅሙን? they help us to simplify set expressions. another thing is idempotent law ያ ማለት ዩኒቨርሳል ሴት ከኤ ጋር ሲቀላቀል ኤ እንደሚሰጥ ኢንተርሴክሽኑ ደግሞ ቀጥሎ ራሱ ኤ እንደሚሰጥ ማለት ነው። አይደንቲቲ ሎው የሚባል አለ፣ ኮምፕሊመንት ሎው የሚባልም አለ። አይደንቲቲ ሎው ማለት ኤ ከኢምፒቲ ሴት ጋር ሲቀላቀል ራሱ ኤ እንደሆነ፣ ኤ ከዩኒቨርሳል ጋር ኢንተርሴክት ሲደረግ ኤ ብቻ እንደሚሰጥ ይገልጽልናል። ሌላው ኮምፕሊመንት ሎውስ የሚባለው ኤ ዩኒየን ኤ ኮምፕሊመንት ኢዝ ኢኳልስ ቱ ዩኒቨርሳል ሴት again A intersection A complement will be empty set. And also we are going to talk about application of algebras. Application of set algebras. The first application is in computer science. database ላይ query AI ላይ በብዙ ነገሮች ላይ ሴትን አፕላይ ልናደርግ እንችላለን። ሌላው ፕሮባቢሊቲ እና ስታቲስቲክስ ውስጥ ልንጠቀመው እንችላለን። ሌላው አፕላይድ ኢን ሎጂክ ኤንድ ዲጂታል ሰርኪት ሎጂክ እና ዲጂታል ሰርኪት ውስጥ ልንጠቀመው እንችላለን። እንደ ኮንክሉዥን አልጀብራ ኦፍ a set provides a foundation for logic and computation. Understanding set operation helps us in various fields. And if you have any question, idea and comment, welcome. ጥያቄና የተለያዩ ነገሮች ካላችሁ በኮመንት ቦክስ እንድታሳውቁኝ እየነገርኳችሁ ወደ ሶልቨር ፕሮብሌም እንሄዳለን ማለት ነው። ቀለል ያሉ ኤግዛምፕሎች 3 ኤግዛምፕሎች ወስደን እናያለን። let's go through 3 problems to understand set operation. One basic, one intermediate and one hard problem exist on this exercise. let's start from the first one. ዩኒየን እና ኢንተርሴክሽን አንደርስታንድ የሚያስደርገን አንድ ጥያቄ ቀለል ያለ ጥያቄ እናወጣለን ማለት ነው። ኤ እና ቢ ተሰጥቶናል። ጀስት ዩኒየን እና ኢንተርሴክሽን መፈለግ ዋትስ ኤ ዩኒየን ቢ ዋትስ ኤ ኢንተርሴክሽን ቢ ማቀላቀል እና ኢንተርሴክሽን መፈለግ። ሶሉሽኑ በጣም ቀላል እንደሆነ ግልጽ ነው። ዩኒየኑ ይሄን ይመጣል። ሁሉንም አባል አንድ ላይ ቀላቅሎ መጻፍ ነው። ሁሉም ዩኒክ ናቸው። ሌላው ኢንተርሴክሽን ስንል ደግሞ የጋራ ኤሌመንት ኮመን ኢን ቦዝ ኤ እና ቢ ውስጥ የጋራ ያላቸውን ነው የምንገልጸው ማለት ነው። ሌላው ሁለተኛው ኮምፕሊመንት ኤንድ ዲፍረንስን የምንሰራበት ፎርሙላ ነው ወይም ደግሞ ኤግዛምፕል ነው። ዩኒቨርሳል ሴት ይሰጠናል። እዚህ ጋር ኤጌን ሴት ኤ ተሰጥቷል፣ ሴት ቢ ተሰጥቷል። ስለዚህ ኮምፕሊመንት እና ዲፍረንስ ላይ ምን አይነት ጥያቄ ሊወጣ ይችላል? ለምሳሌ ኤ ኮምፕሊመንት አውጡ፣ ቢ ዊዛውት ኤ አውጡ፣ ኤ ዩኒየን ቢ ኮምፕሊመንት አውጡ። this will be worked by ዲሞርጋንስ ሎው። ኤ ኮምፕሊመንት ኢንተርሴክሽን ቢ ኮምፕሊመንት። ኤ ኮምፕሊመንት ውስጥ ከውጭ ያለ እዚህ ውስጥ የሚገኝ ኤ ውስጥ ግን የሌለ። ቢ ኮምፕሊመንት ማለት ከዚህ ውጭ ያለ ግን እዚህ ውስጥ የሌለ እዚህ ውስጥ ያለ ዩኒቨርሳል ውስጥ የሚገኝ ማለት ነው። ቢ ዊዛውት ኤ ማለት ቢ ውስጥ ያለ ግን ኤ ውስጥ የሌለ፣ ቢ ውስጥ ያለ ኤ ውስጥ የሌለ አንድና ሶስት ቢኮዝ 2 እና 4 እዚያ ውስጥ ያገኛል። ኤ ኮምፕሊመንትን በዚህ መልኩ ማውጣት እንችላለን። ከኤ ውጪ ዩኒቨርሳል ውስጥ የሚገኝ ነው። አሳን ሶሉሽን
A complement will be this one. Okay, እነኚህ a complement ናቸው። b without a ደግሞ 1 እና 3 ናቸው። ቅድም እንደተናገርኩት a union b complement is 5 7 8. So these are an element not in union but in universal set ያሉ ናቸው ማለት ነው። Let's go to the third and final question. This question will be calculated. So let's go to the third question. The third question is about De Morgan's law. So let U be a universal set, A be this one, and B be this one. So A intersection B complement using De Morgan's law will be divided and just distributed as A complement union B complement. ለየብቻ እንፈልግላችኋለን ነው። So what's A intersection B? This one, common element. Then A intersection B complement means universal without these numbers. So these are A intersection B complement. That's all about the answer. Similarly, በዚህ ፎርሙላ መመልከት እንችላለን። ተመሳሳይ ይመጣሉ። ይሄ ተመሳሳይ ይመጣሉ። ሶ ይሄ ማለት ከዚህ ጋር ዘሴም ነው። ዲሞርጋን ስለሆነ በዚህ አንደርስታንድ እናደርጋለን። So as a conclusion, just we solved basic to advanced set problems. Understanding set algebra is crucial. Understanding set algebra is crucial in logic and computing. Practice more problems to improve your skill. So this is